ሰላም ተማሪዎች እንዴት ናችሁ? ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ዛሬ ደግሞ ስለ ኮምፒውተር ኢኮኖሚክስ ዘ ላስት ኮሽን እንሰራለን። ላይክ ዘ ቪዲዮ፣ ሰብስክራይብ ዘ ቻናል፣ ሼር ዊዝ ዩር ፍሬንድስ። እዚህ አላደክማችሁም፣ ወደ ጥያቄ እናልፋለን ማለት ነው። ፓርት 4 ነው። አሁን ሪቪው ኮሽን እንሰራለን ማለት ነው። እዚህ ጋር ፓርት 1 ነው። ሳይ ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኢንኮሬክት ይለናል። ትሩ ትክክለኛ ከሆነ ስቴትመንቱ ኮሬክት ወይም ትክክል ከሆነ ትሩ እንዳለን እውነት እንዳለን፣ ኢንኮሬክት ከሆነ ደግሞ ትክክል ካልሆነ ደግሞ ፎልስ ወይም ሀሴት እንላለን ማለት ነው። ኮግኒቲቭ ኤርጎኖሚክስ ኢዝ ዘ ፕሮቴክሽን ኦፍ ኮምፒውተር ሲስተም ኤንድ ኢንፎርሜሽን ፍሮም ሃርም ሰርት ኤንድ አንአውቶራይዝድ ዩዝ ይላል። ፎልስ ነው። ምክንያቱ ኮግኒቲቭ ኤርጎኖሚክስ የሚያጠናው ስለ አእምሯዊ ሂደቶች እንደ ማስታወስ፣ ማሰብ እና ውሳኔ አሰጣጥ እንጂ ስለ ኮምፒውተር ደህንነት ወይም ሳይበር ሴኩሪቲ አይደለም፣ ወይም ደግሞ ኮምፒውተር ሴኩሪቲ አይደለም ማለት ነው። ሁለተኛ the goal of ergonomics is to prevent soft tissue injuries and muscle skeletal disorders። ይሄኛው ምንድነው? ትሩ ነው። ምክንያቱም የኤርጎኖሚክስ ዋነኛ ዓላማ የስራ አካባቢን ለሰውነት ምቹ በማድረግ በጡንቻ በጅማትና በአጥንት ላይ የሚደርሱ ጉዳቶችን መከላከል ነው። በጡንቻና በአጥንት እንዲሁም በጅማት በጀርባ ህመም ብቻም አይደለም፣ በጀርባ አካባቢ የሚፈጠሩ ህመሞች ብቻም አይደለም፣ በአይናችንም በእግራችን ያሉ ነገሮች ይከላከላል ማለት ነው። The term ergonomics is rooted from organizational and physical ergonomics ይላል። ይሄኛው ፎልስ ነው። ኤርጎኖሚክስ የሚለው ቃል የመጣው ከግሪክ ቃላት ኤርጎን ስራ እና ኖሞስ ህግ እንጂ ከነዚህ ክፍሎች አይደለም። ነገር ግን ኤርጎኖሚክስ በሶስት ዋና ዘርፎች ይከፈላል። ፊዚካል ኤርጎኖሚክስ አለ፣ ኮግኒቲቭ ኤርጎኖሚክስ አለ፣ ኦርጋናይዜሽናል ኤርጎኖሚክስ አለ ማለት ነው። The overuse of computer has associated with human health problems. True. ኮምፒውተርን ከልክ በላይ መጠቀም ለአይን ድካም፣ ለጀርባ ህመም እና ሌሎች የጤና ክፍሎች ይዳረጋል። ትክክል ነው ማለት ነው። አምስተኛ children are more sensitive to radio frequency radiation due to their smaller head circumference and brain size. ይሄ ትሩ ነው። ልጆች የራስ ቅል ቀጭን በመሆንና ጭንቅላታቸውን ትንሽ በመሆኑ የራዲዮ ሞገድ ወይም ራዲሽን በቀላሉ ወደ ውስጥ የመግባት እድሉ ከፍተኛ ነው። ስለዚህ ለዛ ነው ልጆችን፣ ህፃናትን ከስልክና ከፖርቴብል ዲቫይሶችን ማራቅ አለብን የሚባለው። ፓርት 2 from the following figures which is the correct ergonomic setting። ከነዚህ የትኛው ነው ይሄኛው ነው ወይስ ይሄኛው ነው ትክክለኛ የሚለው ነገር ያው እንደምታውቁት ነው። ይሄኛው ትክክል ነው። በግራ በኩል ያለው አያያዝም ሁሉም ነገር ትክክል ነው። እዚህ ላይ እግሩ አቀማመጥ ትክክል ነው። እዚህ ጋር እግር አቀማመጥ ትክክል አይደለም። ይሄ ሂፑ ወይም ደግሞ ከዳሌና ከጉልበታችን ያለው ክፍል ፓራሌል ነው ለመሬቱ፣ ፓራሌል ሆኖ ተቀምጧል። ይሄኛው ግን ፓራሌል አይደለም፣ ኢንክላይን ሆኖ የተቀመጠ። የዚህኛው 120 ዲግሪ ያለ እዚህ ጋር ትክክል ነው፣ ከ90 እስከ 120። ይሄም ከ90 እስከ 120 ዲግሪ ያለ ትክክል ነው። ይሄኛውንም እጁንም ትክክል ነው። ይሄኛው ወገቡ በጣም ገብቷል። እጁን አቀማመጡ እጁ ታጥፏል፣ በጣም በብዙ አንገት ያጠፈው። ሁለተኛ ደግሞ አንገቱን ትክክል አለመዝኛ ለኮምፒውተሩ ዝቅ ብሎ ነው እየታየ ያለው። ከዚህ ወደዚህ የሚያልፈው አንግል ልክ አለ። ይሄኛው ግን በጣም ትክክለኛ አንግል ነው የተቀመጠው ማለት ነው። ስለዚህ ይሄን በግራ በኩል ያለው ትክክል ነው ማለት ነው። እንደሚከተለው ዘዴ በማየት ትክክለኛ የስራ ቦታ አቀማመጥ በዲግሪ ያስቀምጥ ይላል። ይሄን ጥያቄ በጣም ወሳኝ ጥያቄ ነው። ለምሳሌ ይሄኛው አንግል ስንት ዲግሪ መሆን ያለበት ባለፈው እንደተማርነው ማለት ነው። ይሄኛውን ከ40 እስከ 45 ዲግሪ፣ አንዳንድ ጊዜ 20 ዲግሪ ቢሆን ችግር የለውም ይላል። እዚህ ጋር ያለው ዲግሪ ከስንት ነው? ከ80 እስከ 100 ዲግሪ ይሆናል። አንዳንድ ቦታ ከ90 እስከ 110 ሊለው ይችላል፣ እስከ 100 ይለዋል። ግን ከ80 እስከ 100 በሚለው ትክክለኛ ዲግሪ ነው። ይሄኛውን ደግሞ ከ95 እስከ 115 ማለት ይሄ ሂፓችን እዚህ ጋር ያለው በሰውነታችን እና በእግራችን መካከል የሚገኘው አንግል ከ95 እስከ 115 ዲግሪ መሆን አለበት። ይሄኛው ከ90 እስከ 120 ዲግሪ መሆን አለበት፣ ይሄ እግራችን አቀማመጡ ማለት ነው። ይሄኛውንም እዚህ ጋር ያለው አንግልም በተመሳሳይ መልኩ ከ90 እስከ 120 ዲግሪ መሆን አለበት። ይሄን ካላችሁ ትክክል ናችሁ ማለት ነው። ፓርት 3 ራይት ሾርት አንሰር ፎር ኢች ኦፍ ዘ ፎሎዊንግ ኩዌስችንስ። በጥንቃቄ መልሱ። እስኪ ሊስት አድርጓቸው። ሊስት ዘ ሪኮመንድድ ፕሪንሲፕልስ ፎር ሄልዘር ኮምፒውተር ኤርጎኖሚክስ አት ኮምፒውተር ላቦራቶሪ። በኮምፒውተር ላቦራቶሪ ውስጥ ላይ ኮምፒውተር ኤርጎኖሚክስ ብለን የምናስባቸው ወይም ለሰውነታችን ጤናማ የሆኑ ወይ ተስማሚ የሆኑ የኮምፒውተር ኤርጎኖሚክስ ወይም ደግሞ የኮምፒውተር አጠቃቀም ምን ይመስላል የሚለው ነገር እስካስቀምጡ። አንደኛ ኮምፒውተር ላቦራቶሪ ውስጥ የሚመከሩ የኤርጎኖሚክስ መርሆች
የመቀመጫ አቀማመጥ ወይም ደግሞ ፖስቸር፣ ጀርባን ቀጥ አድርጎ መቀመጥ እና የታችኛውን የጀርባ ክፍል ድጋፍ ማግኘትን ማረጋገጥ። እግሮት ወለሉ ላይ በትክክል ማረፍ አለባቸው። ይህን ካላቸው አንደኛ ልክ ናችሁ። ሁለተኛ የእጅና የክንድ አቀማመጥ ነው። የቁልፍ ሰሌዳ ወይም ኪቦርድ እና ማውዝ ስንጠቀም ክንዳችን እና እጃችን ቀጥ ያለ መስመር እንዲሰሩ ማድረግ። ክንድ በ90 ዲግሪ መታጠፍ አለበት። ከ90 ዲግሪ ጀምሮ እስከ 100 ዲግሪ ባለው ቢታጠፍ አሪፍ ነው የሚሆነው ማለት ነው። የአይንና የስክሪን ርቀት ኮምፒውተሩ ስክሪንና ከአይን ከ50 እስከ 70 ሴንቲሜትር ወይም ደግሞ ከ40 እስከ 60 ሴንቲሜትር የሚለዋል ርቀት ላይ መሆን አለበት። እንዲሁም የስክሪኑ የላይኛው ክፍል ከአይን እኩል ወይም ትንሽ ዝቅ ብሎ መገኘት ይኖርበታል ማለት የላይኛው ላይ 1/3 የስክሪኑ ይላል ማለት ነው። ይሄኛው ደግሞ የ2020 ህግ ማለት ነው 2020 ሩልስ የሚባለው በኮምፒውተር የአይን ድካን ለመቀነስ በየ20 ደቂቃ ለ20 ሰከንድ ያህል 20 ጫማ ወይ ደግሞ 6 ሜትር ርቀት ላይ ያለ ነገርን መመልከት። በየ20 ደቂቃው ላይ ለ20 ሰከንድ ያክል ያለ ነገር ማየት ያስፈልጋል ማለት ነው። መደበኛ እረፍት መውሰድ። ይሄ መደበኛ እረፍት መውሰድ በጣም ወሳኝ ነው። ረጅም ሰዓት በአንድ ቦታ ከመቀመጥ ይልቅ በየጊዜው በመነሳት ሰውነትን ማሳሳብ ወይም ስትሬቺንግ እና መንቀሳቀስ በጣም ያስፈልጋል። ይህን ካላችሁ ትክክል ናቸው። ሁለተኛ ራይት አትሊስት ፎር ፕሮፐር ዩዜጅ ኦፍ ስማርትፎን፣ 4 ትክክለኛ የስማርትፎን አጠቃቀም ጻፉ እያለ ነው። የድምፅ ማጉያ ወይም የጆሮ ማዳመጫ መጠቀም አንደኛ። ይሄ ስልኩን ሁልጊዜ ከጆሮ ጋር ከማጣበቅ ይልቅ የጆሮ ማዳመጫ ወይም ሄድሰት ወይም ስፒከር መጠቀም የራዲዮ ሞገድ ተጽዕኖን ይቀንሳል። የአንገት አቀማመጥ ማስተካከል። ይሄን ስልክ ስንጠቀም አንገታችን ስልኩን ዝቅ አድርጎ በመመልከት አንገትን ከማጎንበስ ይልቅ ስልኩን ወደ አይን ከፍ አድርጎ መያዝ በአንገትና በትከሻም ላይ የሚፈጠውን ጫና ይቀንሳል። ብዙ ሰው እየጎበጠ ነው ያለው በአሁኑ ሰዓት በዓለም የሚያሳይ ጥናት ማለት ነው። ስልካቸው ጎንበስ ብለው ስለሚጠቀሙ ከመኝታ በፊት ስልኩን ማጥፋት። ይህንን በምንተኛበት ወቅት ስልኩን ከሰውነታችን ማራቅ ወይም የገመድ አልባ ግንኙነቶች ዋይፋይ እና ዳታ ማጥፋት ለተሻለ እንቅልፍ ይረዳል። አደገኛ ቦታዎች ላይ አለመጠቀም። ይሄንን መንገድ ሲሻገሩ፣ መኪና ሲያሽከረክሩ ወይም ከፍተኛ የኤሌክትሪክ መሳሪያዎች ባሉበት አካባቢ ስልክ አለመጠቀም ባለፈው እንዳየናቸው። በተጨማሪም እነዚህ ዱናት ፕሌይ ጌምስ ኦል ዘ ታይም፣ ሁልጊዜ ጌም ጨዋታ አትጫወት። አቮይድ ብሮዚንግ አነሰሰሪ ሊንክስ፣ አላስፈላጊ ያልሆኑ ሊንኮች መገናኛዎችን ከመክፈት ተቆጠብ። ዱናት ካፕቸር ፎቶ አንድ ሼር ኢት፣ ፎቶ ዝም ብለህ አንስተህ አታጋራ። ምክንያቱም ፎቶውን ምን መረጃ እንዲያዝ አይታወቅም። እና ቴክስት እንሳትን መሰጅ፣ ተሳዳቢ መልእክቶችን አትላክ። እረፍት መውሰድ ከስልካችን ማለት ነው። ከስልክ እረፍት ውሰድ። እንዲሁም further away from the phone from your body፣ ስልክን ከሰውነትን አርቅ። use a land phone for calling purpose፣ ለመደወል መደበኛ የቤት ስልክ ተጠቀም። do not use mobile phone when you crossing the road፣ መንገድ ስትሻገር ሞባይል ስልኮችን አትጠቀም። do not use your mobile phone in place where there is a lot of electrical equipment፣ ከፍተኛ ኤሌክትሪክ መሳሪያዎች ባሉ ቦታዎች የሞባይል ስልክን አትጠቀም። keep your phone on silent mode when you are in public places፣ በህዝብ መገልገያ ቦታዎች ስትሆን ስልክህን በዝምታ ወይም ሳይለንት ሞድ ላይ አድርግ ይላል። እነዚህ ካላችሁ ትክክል ናቸው ማለት ነው። እንግዲህ በሚቀጥለው እንገናኛለን። see you in the next class። ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉ። ከተመቻችሁ ሌላ ሰው ደግሞ ሼር አድርጉትና እንዲማሩበት አድርጉ። ተማሪዎች ወዳችኋለሁ። በትምህርታችሁ ብዙ አስተውላችሁ አንብቡ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉ። ወዳችኋለሁ። በርቱልኝ።